ምርጥ አላላክ ታማኝ ሐዋላ እንድንልክላችሁ ከፈለጋችሁ በ0025 1988 2488 90 ላይ በትደውሉ በኢሞና በዋትስአፕ ታገኙኛላችሁ ማለት ነው። እንደዚሁም ደግሞ የተለያዩ የውጭ ብርድ ልብሶችንም ከፈለጋችሁ እኛ ጋር ይገኛሉ፣ አናግሩን። የሚገርማችሁ ይሄንን ርዕስ ላነሳ የቻልኩት ከዚህ በፊት ከዚህ 3 ቀን ውስጥ በዚህ 2 ሳምንት ምናምን አካባቢ ለአንድ እህቴ 3000 ሪያል ልኬ ነበረ። ያ 3000 ሪያል ስንት ነው የሆነው? 134500 ምናምን ነበር የሆነው። ነገር ግን በአሁኑ ሐዋላ ሳስበው 139900 ምናምን ወጣ ማለት ነው። በአንድ ጊዜ 5000 ምናምን ጨመረ ማለት ነው። እና ኑሮ በቃ እየተሰቀለ ነው በየደቂቃው የሚሄደው ማለት ነው። ለዛ ነው ይሄንን ርዕስ ልመርጠው የቻልኩት። ዶላር በጣም እየጨመረ ነው። እየላካችሁ ብር የምታስቀምጡ ሰዎች እውነቴን ነው፣ በጣም ዶላር እየጨመረ ነው ማለት በሚገርም ሁኔታ እየጨመረ ነው። እኔ ዛሬ የሆነ ብር ልካለሁ፣ ዛሬ ደግሞ በቃ ጨምሮ ነው የማገኘው። እና የኛ ብር ዋጋ እያጣ ዶላሩ ደግሞ እየጨመረ ነው፣ ኑሮ እየጨመረ የኛ ብር ደግሞ ዋጋ እያጣ እየሄደ ነው ያለው። እና ብቻ ለኩል ያህል ሰላምታን ዘነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉልሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ ማለት ነው። ውዶች ማሮች፣ ዛሬ እንግዲህ ይዤላችሁ መጣሁት ምንድነው ሐዋላ በጣም ጨምሯል በነገራችን ላይ ማለት ነው። ጨምሯል። እኔ መጨመሩ የሚያስደስተኝ ነገር አይደለም፣ ግን የምመክራችሁ ነገር አለኝ። ዶላር ጨመረ በሚለው ጉዳይ ላይ ብቻ አይደለም እኔ የመጣሁት። ኢትዮጵያ ላይ የላካችሁት ብር ዋጋ እያጣ ነው የሚሄደው። ዋጋ እያጣ ኢትዮጵያ የምትልኩት ብር ዋጋ እያጣ ነው የሚሄደው። በቃ ዛሬ ላይ የምልኩት ብርና ቀጣይ ሳምንት የምትልኩት ብር ደግሞ አንድ አይሆንም። ዛሬ በላካችሁበት ቀጣይ አትልኩም፣ ጨምሮ ነው የምታገኙት። ለዚህ መፍትሄው ምን መሰላችሁ? አንደኛ አጠራቅሙ እጃችሁ ላይ። ለምን ፓንታችሁ ላይ አሰፉትም? አጠራቅሙ እጃችሁ ላይ አጠራቅሙ። ሰዎቹ ላይ አታጠራቅሙ። ነግሬያችኋለሁ፣ አይታመኑ። የሰው ልጅ ሲጀመር አይታመኑ። የሰው ልጅ ላይ ብር አጠራቅሙ አልላችሁም። እና እንደዛ አርግታችሁ ወይ ቦታ ላይ ማስቀመጥ። ለምን ህገ ወጥ ቦታ አይሆንም። 100 ሺህ ብር ቢጨምርላችሁ ለእናንተ ቀላል አይደለም። ቦታ ላይ ካላስቀመጣችሁት ወይ ወርቅ ገዝታችሁ፣ ወርቅ ስትገዙ ደግሞ የጣት ወርቅ በቃ ጌጥ ያላት በጣም ዲዛይን ያላት የምታምር የጣት ወርቅ ግዙ። ያንን የጣት ወርቅ ተገዛችሁ ያ ብር ይዞ ነው የሚቀመጠው። ቢቸግራችሁ ብትሸጡት ታተርፉበታላችሁ፣ አትከስሩበትም። ብሩን ስታስቀምጡት ግን ኢትዮጵያ ላይ ልካችሁ ብሩን ስታስቀምጡት ግን ያ ብር ዋጋ አይኖረውም። 400 ሺህ ብር ብታስቀምጪ የ400 ሺህ ብር ምንም ዋጋ አይኖረውም። ቦታ ልግዛ ብትይ በዛ በ400 ሺህ ብር ቦታውን አታገኙ፣ በዛ በ100 ሺህ ብር አታገኙ። ምንድነው ብሩ ዋጋውን እያጣ ነው ያለው። የኛ ብር ዋጋውን እያጣ ነው ያለው። ስለዚህ በሆነ ነገር ላይ ወይ ዕቃ ላይ ወይ የሆነ ነገር ላይ ካላስቀመጣችሁት በአሁን ሰዓት ላይ ብሩ ዋጋውን ባንክ የተቀመጠ ብር ዋጋ እየሰጠን አይደለም። ኑሮ በየቀኑ ይጨምራል። ዛሬ የምትገዙት አስቢዛ ዛሬ የገዛችሁትን አስቢዛ ነገ ብትሄዱ በዛ ብር በገዛችሁበት ብር አታገኙትም። ጨምሮ ነው የምታገኙት። ጨምሮ በቃ ትደነግጣላችሁ። በየቀኑ ይጨምራል ኑሮ። አሁን አብዛኛው እህቶቼ ወይ ሐዋላ ጨመረ ደስ ሲል ምናምን ብለን እንደሰት ይሆናል። የሐዋላ መጨመር ግን እኛን አያስደስተንም። ለምን ካላችሁኝ፣ ለምን ደግሞ አያስደስተን? ሐዋላ ሲጨምር ኢትዮጵያ ሀገራችን ኑሮ በጣም እየጨመረ ነው የሚሄደው። ዶላር በጨመረ ቁጥር የኛ ኑሮ በጣም እየጨመረ እየተጋነነ ነው የሚሄደው። የኛ ብር ዋጋ እያጣ ነው የሚሄደው። እና የሐዋላ መጨመር ያን ያክል አያስደስትም። ያን ያክል እንደዚህ በቃ እንትን የምንልበት ነገር አይደለም። እኔ ግን የምመክራችሁ ነገር ቢኖር ያዛርጋችሁ። እስኪ ለቤተሰብም ቶሎ ላኩ ከሚሏችሁ
እናንተ ህጋዊ እስከሆናችሁ ድረስ ምን እንትን ትላላችሁ? ምን ታደርጋላችሁ? በስማችሁ አካውንት መክፈት ትችላላችሁ። ይቅርታ ሰው የመጣ መስሎ የነበረ አቋራጭው ሲሄድ ሰው አልመጣም። እና እናንተ ህጋዊ እስከሆናችሁ ድረስ በስማችሁ አካውንት መክፈት ትችላላችሁ። እዛ አካውንት ላይ ቢያንስ የ5 ወር ደመወዛችሁን ማስቀመጥ ማጠራቀም ትችላላችሁ። አካውንት ካልከፈቱላችሁ አካውንት እፈልጋለሁ ብላችሁ በአንድ እግራችሁ አቆማቸው። ምክንያቱም በዛ በአካውንት በእናንተ አሻራ ነው የምታወጡት። ያንን አካውንት እናንተ አሻራ ሰጥታችሁ ነው የምታወጡት። ህጋዊ ስለሆናችሁ ያለ እናንተ ፍቃድ ያንን ብር እነሱ ውክልና ካልሰጣችኋቸው በስተቀር ያለ እናንተ ፍቃድ ምን አይሉ ማውጣት አይችሉም። ከኔ አካውንት ላይ ማንም ሰው ማውጣት አይችልም ውክልና ካልሰጠሁት። ለአንድ ሰው እኔ ሙሉ ውክልና ከሰጠሁት ነው ከኔ አካውንት ላይ ብር ማውጣት የሚችለው። ባንክ ደግሞ ታማኝ ነው። ባንክ ላይ ያለ ነገራችሁ የትም አይሄድባችሁ። ህጋዊ እስከሆናችሁ ድረስ ባንክ ላይ ያስቀመጣችሁትን ነገር የትም ነው የማይሄድባችሁ። በዚህ ተማመኑ። ህጋዊነት የሚጠቅመው ለዚህ ስለሆነ ነው። እና እንደዛ አድርጋችሁ ቢያንስ የ5 ወር ደመወዝ አጠራቅማችሁ የ6 ወር ደመወዝ አጠራቅማችሁ ከዛም በኋላ 6 ወሮችን ደመወዛችሁን አጠራቅማችሁ የሆነ ቦታ ላይ የሆነ መሬት ላይ የሆነ ነገር ላይ አስቀምጡት፣ ላኩት። እንደዛ ካልሆነ እኔ የወር ደመወዜን ልኬ የወሩንም እየላኩ እዛ ብሩ ዋጋ እያጣ ከሆነ የኔ ድካም ባዶ ነው። ድካሜ ባዶ ነው። ምንም ትርፍ አይኖረውም ድካሜ ማለት ነው። ለምን ካላችሁኝ እዛ ጋር ያለው ኑሮ እየተወደደ ነው። እኔ የምልከው ብር ዋጋ እያጣ ነው። በቃ በባዶ እየለፋሁ ነው ያለሁት ማለት ነው። ስለዚህ እንደዛ እንዳይሆንባችሁ ጠርቀም አድርጋችሁ አካውንት ያልከፈቱላችሁ ሰዎች ክፈቱልኝ። ካለዛ ደግሞ ቤተሰብ ሆናችሁ በቃ ቤተሰብ ግሩፕ ፈጥራችሁ ያጎት ያክስት ላይ ትኖራላችሁ። እንደዛ ግሩፕ ፈጥራችሁ ምን ማድረግ ቁብ ማጠራቀም፣ ቁብ መግባት። ቁብ በነገራችን ላይ ቁብ ነገረኛ ያደርጋችኋል። ቁብ ግን ቁብ ነገረኛ የሚያደርጋችሁ ለምን መሰላችሁ? ቁብ ነገረኛም ቁብ ነገር የሌለውም ያደርጋችኋል። ቁብ ነገረኛ ሊያደርጋችሁ የሚችለው በምን መሰላችሁ? የምትተማመኑ ሰዎች ስትሆኑ ነው። የምትተማመኑ ሰዎች ስትሆኑ ቁብ ነገረኛ ያደርጋችኋል። ካልሆነ ግን ቁብ ነገራችሁን ያነሳባችኋል። ቁብ ነገረኛ እንዲያደርጋችሁ የምትተማመኑባቸው ሰዎች ጋር ያጎት ያክስት ልጅ እንደዚህ እኔ በቃ ተማመንባታለሁ የምትሉት ሰዎች ጋር ነው ቁብ መጀመር ያለባችሁ። ለምን ነገ ኪሳራ ውስጥ እንዳትገቡ። ቁብ ሲደርሳችሁ ያችን 5-6 ሆናችሁ ቁብ ከጣላችሁ ከሰዎቻችሁ ጋር አትጨቃጨቁም። እኔ ቁብ አለ ያችን ቁባችሁን በየወሩ ትጥላላችሁ። ከዛም በኋላ ያችን ቁባችሁ በየወሩ ጥላችሁ ያቺ ቁባችሁ ስትደርሳችሁ ምን ታደርጋላችሁ? የሆነ ቁብ ነገር ላይ ታደርጋላችሁ። ብራችሁን ሰብስባችሁ ቁብ ነገር ላይ ታደርሳላችሁ። እንደዛ ካልሆነ ግን ከባድ ነው። እንደዛ ካልሆነ በዚህ አጋጣሚ ታማኝ ሐዋላ ለምትፈልጉ ሰዎች አናግሩኝ። 0025 1988 24 88 ላይ ዋትስአፕ እና በኢሞ ብታናግሩኝ አገናኛችኋለሁ። ታማኝ ሐዋላ ማለት ነው። እና ብዙ እህቶችም ደግሞ የምታውቁት ሰው ነው። እና እንደዚህ እያደረጋችሁ ራሳችሁን ተኪሳራ አድኑ ብዬ ነው የምላችሁ። እኔ እንግዲህ የሚጠቅማችሁን ነገር ነው ለእናንተ ይሻላል የምለውን ነገር ነው የምነግራችሁ። ግን ደግሞ አላህ የተሻለውን ነገር የበለጠውን የተሻለውን ነገር እንዲሰጣችሁ የበለጠውን የተሻለውን ነገር አላህ እንዲሻላችሁ የበለጠ ምኞቴ ነው ኢንሻአላህ ማለት ነው። በነገራችን ላይ ደግሞ እዚህ ጋር ደግሞ ብዙም ሰራን ትንሽም ሰራን ብዙም የሰራው ትንሽም የሰራው ያው ነው። ምክንያቱም አላህ በረካ ሲሰጥልን ነው። ትልቁ ነገር በረካ ነው። በረካ እንዲሰጥልን በሰራነው ነገር ላይ አላህ በረካ እንዲሰጥልን ዱዓ ማድረግ ነው ትልቁ ቁም ነገር ማለት ነው። ዱዓ አድርጉ። ገንዘባችሁ እንዳያስበላባችሁ ዱዓ አድርጉ። ገንዘባችሁ ሰዎች እንዳይገባባችሁ ዱዓ አድርጉ። ገንዘባችሁ ላይ እናንተ ተጠቃሚ እንድትሆኑ በገንዘባችሁ ላይ ዱዓ አድርጉ። የሰራችሁትን ነገር ተጠቃሚ እንድትሆኑ ዱዓ አድርጉ። ለእያንዳንዱ ነገር ዱዓ አድርጉበት። የምሬ ነው የምላችሁ። ዱዓ የህይወታችን አንዱ አካል ነው። ዱዓ የህይወታችን አንዱ አካል ነው እና ለእያንዳንዱ ነገር ዱዓ ያስፈልገናል። ለሁሉም ነገር ማለት ነው። የሰራነውን ነገር አላህ እንዳያስበላብን
የሰዎችን ጅብ እንዳይልክብን ዱዓ እናደርግ። አሁን ብዙ እህቶች ይለፋሉ፣ ይደክማሉ። በዚህ ጋር የቤተሰብ ጅብ አለ፣ በዚህ ጋር የባል ጅብ አለ፣ በዚህ ጋር የወንድም የእህት ጅብ አለ። በብዙ ጅቦች የተከበቡ እህቶች አሉ። ተስፋ ያሳጧቸው እህቶች አሉ። ተስፋቸውን ያመኑባቸው እህቶች አሉ። እና አልሐምዱሊላህ ለኩል ያህል ከዛ ነገር ሁሉ አላህ እንዲጠብቀን ዱዓ ማድረግ ነው ብዬ የማስበው። እና ዛሬ እንደጠቀማችሁ ተስፋ አደርጋለሁ። እኔ ዛሬ ይህንን ርዕስ ላነሳ የቻልኩበት ምንድን ነው? በቀደም ዕለት ለአንድ እህቴ 3000 ሪያል ልኬ ነበር እና 3000 ሪያሉ ወደ 34000 አሁን ወር አልሞላውም፣ ገና ቅርብ ነው፣ ወር አልሞላውም ብላችሁ ታምናላችሁ? 3000 ሪያሉ 34000 ስንት ነበር? 500 ምናምን ብር ነው የሆነው። ዛሬ ደግሞ 3000 ሪያሉን ታሰለው በፊት 134500 ምናምን ብር ነበር የሆነው። አሁን ደግሞ ባለው ሐዋላ ሳሰለው 139900 ምናምን 139000 ምናምን 5000 ምናምን ጨመረ ማለት ነው። እና በጣም ነው የገረመኝ። አያችሁ ኑሮ ምን ያክል ምን ያክል እርምጃ እየተራመደ እንደሆነ በጣም ነው ያጀበኝና አለኩል ያህሊን አላህ የተሻለ ነገር ያምጣልን። አላህ ሀገራችንን ሰላም ያደርግልን። አላህ ሁሉንም ነገር ያረጋጋው። እንደነገርኳችሁ እንደዚህ አድርጉ። በዚህ ነው ርዕሱን ላነሳ የቻልኩትኝ። እንግዲህ ሀሳብ አስተያየታችሁን ደግሞ ጠብቃለሁኝ። እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ፣ እሰራላችኋለሁኝ። ሌላ በተረፈ ደግሞ ታማኝ ሐዋላ ከፈለጋችሁ አናግሩኝ። 00251988248890 ላይ በዋትስአፕ እና በኢሞ ታገኙኛላችሁ ማለት ነው። አብሽሩ፣ በታማኝነት እንልክላችኋለን ማለት ነው። ወዳችኋለሁ። ባይ ባይ።